በነገራችን ላይ ሁሉም ቤቱን ከፍቶ ሁሉም በየቤቱ እያለቀሰ ነው። ሩታ ልክ አይደለችም፣ ሄርሜላ ትክክል ላይ አይደለችም፣ አብርሽ ታሟል፣ እንዲህ ብሏል፣ እንዲህ ብሏል ብለው እያለቃቀሱ ነው። ሁሉም በየዩቲዩቦቻቸው ማለት ነው። የሩታ ወንድሞች በየግል መጥተዋል። አቤል ብቻውን መጥተዋል። የአብርሽ ጓደኞች ለየብቻቸው መጥተዋል። ትላንትና የሆነ ቪዲዮ አይቼ ነበረ። የአብርሽ አይሚን የሄርሜላ ደጋፊዎች ያው ረዥሙ ልጅ ቤት ከተከራየችለትና ያገጣጣው ልጅ ሄደው የሰው ቤት የት እንደሆነ ባናውቀውም የሰው ቤት በእርግደው ሲገቡ ቡዝዬ ሳትደርስላቸው ከቡዝዬ ጋር ተነጋግረው ቡዝዬ ተኝታለች፣ እንቅልፍ ላይ ናት። ሲደውሉላት ከዛ ግን መጣው በቃ ብላ አለቻቸው። እነሱ ደግሞ ሄደው የሰው ቤት በእርግድ አድርገው ሲገቡ ነበር። የሩታ ቤት ይሁን የማን ቤት ባናቅም ማለት ነው። ዛሬ ላይ ግን በሌላ ቪዲዮ ነው የመጡት። የድራማቸውን እንትን ነው የምነግራችሁ። ዛሬ በሌላ ቪዲዮ ነው የመጡት። ማንን ይዘው? እንትናን ያ አቤል ካሌብን ይዘው ማለት ነው። ካሌብ ምንም የማያውቀው ነገር የለም፣ ምንም የሚያውቀው ነገር የለም። አንዳቸው ምንም የሚያውቁት ነገር የለም። ሩታ ትክክል ናት፣ አብርሽ ጤነኛ ነው፣ ሄርሜላ ልክ አይደለችም ብለው ሁሉም ይላሉ። የሚሰሩት ድራማ የሚሰሩት ቢዝነስ ስለሆነ ማለት ነው። ትክክል ከሆነ ለምን ትላንትና ቡዜና እነሱ የሰሩትን ቪዲዮ ለምን ዛሬ ያለቀቁትም ነበር? ሩታ ቤት ሄደው ከፍተው ከገቡ ቡዜ ለምን እንቅልፏን ተኛች? ከነሱ ጋር ቀጠሮ ካላት ሩታ ቤት ለመሄድ ሩታ ቤት ስለመሄድ ለምን ጋርድ አስፈለጋት? ሩታ ቤት ስለመሄድ ለምን የሄርሜላ አጃቢዎች አስፈለጓት? ብቻዋን አትሄድ? የወንድሟ ቤት አይደል? ወንድሟን ቤት አታውቀውም ወይስ ወንድሟ ቤት እሷም ታምማለሁ ብላ ፈርታ ነው? የድራማቸውን እንትን ተመልከቱ። በነገራችን ላይ አንዳንድ ሰዎች የሄርሜላ የሚሆን የሩታ የአብርሽ ደጋፊዎች ማለት ነው ጭፍን አመለካከት እንዳለን ያወቅኩትኝ። የሰው ልጅ ገንዘባችሁን እንደፈለጋችሁ አድርጋችሁ መድፋት፣ ማፍሰስ፣ የፈለጋችሁትን መቦጭ እንዲቀዳዳችሁ መጣሉላ ትችላላችሁ። አይመለከተንም። ግን ብዙ ያልገባችሁ ብዙ የማያውቁ ልጆችን እያጭበረበራችሁ የምትበሉና ኪሳችሁ የምታስገቡ ሰዎች አላችሁ። እነሱ እርዳታ አልጠየቁም። ዩቲዩበሮቹ እርዱን አላሉም፣ አግዙን አላሉም፣ አጣን ራብን ጠማን አላሉም። አንደኛ ነገር ቤታቸውን እናድስ፣ ኑሯቸውን እናቃናላቸው እያላችሁ የራሳችሁ ኑሮ ሳይቀና የሰው ኑሮ ለማቃናት ጎንበስ ቀና የምትሉ። ሁለተኛ ነገር ደግሞ እግዚአብሔር በፈጠረው አምሳል ላይ እናንተ ማናችሁ ምንድናችሁና ነው ሰው ለማስገደል በዚህን ያህል ደረጃ ገንዘብን ከኪሳችሁ እያወጣችሁ ኢንቨስት የምታደርጉት? ዳኒ ፋራ አይደለም እንደናንተ። ዳኒ ገገማ አይደለም። የሰው ልጅ ዝም ብሎ እንኳን ሚዲያ ላይ ተንፍሳችሁ ሳትተነፍሱ እንኳን ዳኒ በውስጥ ብታወሩት እንኳን አያደርገውም። የከተማ ልጅ የሰለጠነ ነው። የተገደሉት ይሞታሉ፣ እሱ ግን የዘላለም እስር ነው የሚጠብቀው። ፋራ አይደለም ሰው እንደናንተ እንደምትንበጠረቁት ማለት ነው። ሩታና ኤፍሬምን እንደዚህ እናርጋቸው፣ የሩታ ልጅ እንደዚህ እናርግ፣ አብርሽን እንዲናርገው። ኧረ ተው፣ ከምታደርጉትም ተጠንቀቁ። አንዳንዴ ሚዲያ ተገኘልን አፍ በከፈተ ልክ ብዙ የምናወራ ሰዎች አለን። ሚዲያ እንደ ልብ ተገኘልን ብለን ማለት ነው። ጭንቅላታችሁ ውስጥ ንፍጥ አይደለም የያዘው። ጭንቅላታችሁ ውስጥ ያለውን አንጎል አሰሩት ለትክክለኛው ነገር፣ ለትክክለኛው እርዳታ። ሀገርሽ ላይ ስንት እርዳታ የሚፈልግ ሰው ያለበት ሀገር ላይ ነው ያለነው። ሰውን ለማስገደል ገንዘብ ኢንቨስት የምታረጊ፣ ሰውን ኃጢአት ለማስገባት ኢንቨስት የምታረጊ፣ ከሰው ገንዘብ የምትሰበስቢ አንቺ ከደሙ ነፃ የሆንሽ እንዳይመስልሽ። ትጠየቂበታለሽ፣ በፈጣሪ ዘንድ ትጠየቂበታለሽ። እንኳን የሰው ገንዘብ አሰባስበሽ እንኳን የሰውን ገንዘብ ሰውን ለመግደል ለመላክ በተናገርሽው በራሱ ፈጣሪ ጠይቅሻል። አንዳንድ ፋራዎች ጅልጦች አላችሁ፣ እንደው ስለተናገራችሁ ብቻ የሚጨበጨብላችሁ የሚመስላችሁ፣ ስላደረጋችሁ ብቻ እናመሰግናለን ጀግና የምትባሉ የሚመስላችሁ፣ ከዛ ጀርባ ምን እንዳለ ማታውቁ፣ ከዛ ጀርባ ምን እንደሚጠብቅሽ የማታውቂ ማለት ነው። ይብላኝ ለእናንተ። በእኔ እምነት መምህር ምህረተአብ ሲናገር ሰምቼዋለሁ። ገዳይም ሟች ነው፣ ሟችም ይሞታል። ይኸውልሽ ዛሬ ብትገይ ነገ እንደምትሞቺ ታውቂያለሽ። ዛሬ ለነፍሰ ገዳይ አሳዳጅ ሆነሽ ሌሎችን ብታሳድጂ ነገ ማንም ሳያሳድድሽ
ነው እንደምትይ ማወቅ አለብሽ። የሰውን ስም ለማጥፋት፣ የሰውን ህይወት ለማጥፋት፣ የሰውን ገንዘብ ለማጥፋት ምን አለበት በየቸርቹ፣ በየቤተ ክርስቲያኑ፣ በየመስጊዱ የሚለምኑትን የኔ ቢጤዎች ብታነሻቸው። ጎዳናውን የሞላው አንቺ ካለሽበት ክልል የትም ክልል ሁን የትም ተይው፣ ስለ አዲስ አበባ ተይው። የአዲስ አበባ ልጆች የሚናገሩ ያርጉ ይመስክሩ። አንቺ ባለሽበት ክልል ላይ አንቺ ተወልደሽ ባደግሽበት ሰፈርሽ ላይ ስንት የኔ ቢጤ ድሃ ነው በቀን አንድ ጉርሻ ጉርሶ ማድረግ ያቃተው። ለእነሱ ብታደርጊላቸው ትጸድቂያለሽ። ለእነሱ ብትሰጫቸው ሁሌ ያመሰግኑሻል። እዚህ ጋር የምትቀበየው ገንዘብሽ በረከት አለው። ለኃጢአት የምታወጩና ለጽድቅ የምታወጩ ገንዘብሽ ይለያያል። ለኃጢአት የምታወጩ ከገንዘብሽ አትሆኚ፣ ከአንቺ ከአንደበትሽ ከሚወጣውም ቃላት አትሆኚ፣ እጅሽ ከሚሰጠው ከምንሽም አትሆኚ። ምን አለፋሽ የዘላለም ናላሽ ነው የሚበጠበጠው። ምነው ባላደረግኩት፣ ምነው ባልተናገርኩ፣ ምነው ባልሰጠው፣ ምነው ይሄንን ቃል ባላወጣው ብለሽ እንደ ውስጥ እግር እሳት ነው የምትንገበገቢው። ዛሬ ሁሉ ነገር ቀላል ሊመስልሽ ይችላል። አንቺ ነገ ታዝኝበታለሽ። አንዷ ቲክታክ ላይ ስንናገር ሰምቼ የእነ ሄርሜላ ደጋፊ ናት። የእኛን ቪዲዮ እንትን ብላ እኔን እንትን አድርጋ የሰራችውን ቪዲዮ ምንድናት ገብቼ ሳይ ልክ እኔ እንዲያንን ነገር እንደተናገርኩ አስመሰላ የሰራችብኛለች። ይኸውልሽ የኔ እናት እኔን ትሰሪብኛለሽ እንጂ እኔ አንቺ ላይ አልሰራብሽም። እኔ አንደኛ ነገር ቪዲዮ አለኝ፣ በቪዲዮ ሞጣ ነኝ። የምናገረውን እማቅ ጠንቅቄ ማቅ ገባሽ? የምረዳ የሚገባኝ ነኝ። የተማርኩ ነኝ። እንዳንቺ ፋራ አይደለው። ዝም ብዬ ያመጣልኝ ሚዲያ ላይ ምን በጠረቅ አይደለው። ስድብን ደግሞ ጥንካሬን ያስተማረኝ ከመምህር ዘመድኩን የተማርኩትኝ። ሙልጭ ጥብ እያደረጉበት 30 ሚዲያ እየተጠረቀመበት 30 ሚዲያ እየከፈተ የላይ እንዳለ ስለማቅ ስድብን በያች ላይ እስካልተለጠፈ ድረስ አይገርመንም። እናንተ ቪዲዮ ተደብቃችሁ ማንነታችሁ እንደማይታይ ማንነታችሁ እንዳይታይ ተደብቃችሁ የሰው ስብ ስትሰዱ ሰውን በሌላ ነገር ድምፅሽን ብቻ አውጥተሽ በአንቺ ቤት አሪፍ ነሽ፣ እንዴት አሪፍ ነሽ ልንገርሽ፣ ፋራ መሆንሽን ማለት ነው። በቮይስሽ በራሱ መረጃ እንደሚደርስ አለማወቅሽ። ቴክኖሎጂ የቴክኖሎጂ ዘመን ላይ ነን ያለ ነው። 21ኛው ክፍለ ዘመን ላይ ነን። እየነገርኩሽ ነው እንድትጠነቀቂ ማለት ነው። ቪዲዮ እየሰራሽ ቪዲዮሽ አይታይም፣ ቪዲዮ ግን ሰርተሻል። ፎቶሽ አይታይም፣ ስምሽም የለም። ፋራ ነሽ፣ በጣም ዥልጥ ነሽ። ተማሪ ሰልጥኝ። መጀመሪያ እንዲህ አይነት ነገር ከማድረግሽ በፊት በቮይስሽ ትያዣለሽ ያለሽበት ቦታ ላይ። ማናችንም ድምጻችን የተለያየ ነው። የማናችን ከቴክኖሎጂ ጋር የተሰራጨ ነው ድምጻችን። በመስመርሽ በስልክሽ ሁሉ ነገርሽ ተይዘሽ ነገ ምን ባላረኩት ያለሽ። እኔ እየነገርኩሽ ነው ስለማቅ፣ የሚዲያውን ነገር ስለማቅ እያስረዳውሽ ነው። የቴክኖሎጂ ነገር ስለገባኝ ስለ ቴክኖሎጂ እያስረዳውሽ ነው እንድትጠነቀቂ ካሁን በኋላ ስላለው ህይወትሽ ማለት ነው። እየነገርኩሽ ነው። ለዛች ለምስኪኗ እናትሽ በባዶ እግሯን ሄዳ ላንቺ ላረገችልሽ እናትሽ ለሷ እዘኝላት። ሳትማር ላስተማረችሽ እናትሽ፣ ሳትለብስ ላበላችሽ፣ ሳትጠጣ ላጠጣችሽ፣ ለውጭኝ አሳድግኝ ቀይርኝ ብላ ለላከችሽ፣ ሜዳዋን ሸጣ ከብቶቿን ሸጣ ለላከችሽ እናትሽ አስቢላት። አንቺ አንዴ ዘቅጠሻል። አንቺ አንዴ ጨቅይተሻል። በሐሰትና በኃጢአት ነገር ውስጥ ጨቅይተሻል። ከዛ ውስጥ ግን ለመውጣት ሞክሪ። ከዛ ውስጥ ወጥተሽ ወደ ራስሽ ተመለሽ የኔ እናት። እኔ በጨዋ ደንብ ነው የምነግርሽ። ጨዋ ያስተማረኝ ጨዋ ያሳደገኝ እምነት ውስጥ ስላለው ጨዋ እናትና አባት ስላሳደገኝ እንዳንቺ ጋጦጦኝ ያልደኩ አይደለሁም። አግድሙ ያደኩ ልጅ አይደለሁም። ቀጥታ ያደኩ ቀጥታ የተማርኩ ልጅ ነኝ። እየነገርኩሽ ነው። ዛሬ በሰራሹ ቪዲዮ ነገ ትጸጸችበታለሽ። ብዙዎች በቪዲዮ እንኳን በቮይስ እንኳን ተይዘው ከርቸል ላይ ያሉ ሰዎች ስለምናቅ ነው የምነግርሽ። ተጠነቀቂ ይሻልሻል። የነገ ቤትሽን ዛሬ አድሽው።
ሌላ ለምትሳደቢ ማለት ነው በፊልተርና በሜካፕ አብደሽ ለምትመጪ ማለት ነው እልቅ እንድትታወቂ በኦሪጂናል ማንነትሽ ነይ። ሳትፈሪ ሳታፍሪ በፈጣሪ በፈጠረሽ አምሳል ትክክል ሆነሽ ይኸው ዛሬ ነው ያውን ምንም ነገር ሳላደርግ ነው የመጣሁት። የሚያሳፍር ማንነት ስለሌለኝ የሚያሳፍር ውበት ስለሌለኝ ብዙ ጊዜ እናገራለሁ። የሁለት ጎረምሶች እናት ነኝ። 50 60 70 ብቲ የማይሞቀኝ የማይበርደኝ የማይደምቀኝ ኩርትም ይል ጀግና እናት ነኝ። እንዳንቺ መሰለሽ ይዤ ነው እኔ ልጆች ይዤ ልጆች እያሳደግኩ ለልጆቼ የምኖርላቸው ስለሆንኩ ነው። አንቺ እንደምትይኝ አይደለም። እንዳንቺ አይነት ፋሯ አይደለችም እኔን የምትሰማኝ። እንደኔ አይነት ጀግናዋ እንደኔ የሆንኩበትን ለመድረስ እኔ የደረስኩበትን ለመድረስ የምትጠር ስንት አለች፣ የምትጣጣር። እንዳንቺ ብሯን እዛ የምትበትናለች። በየኮመንታተር ስር እየመጣች አፏን የምትከፍት አይደለችም። ጨዋ ያሳደጋት የጨዋ ልጅ ናት። ቤተሰቦቿን ማታሰድብ፣ ሃይማኖቷን ማታሰድብ እና የኔ እናት በኦሪጂናል ማንነታችሁ ነው። ብዙ ጊዜ እላችኋለሁ እንደኔ ድፍረት ካለሽ እስቲ እፍረት ከሌለሽ ውጪ፣ በቪዲዮ ውጡ በቪዲዮ በማንነታችሁ አትፍሩ። አለበለዚያ ደግሞ አትስሩ፣ ጥፉ ከሚዲያ ተደበቂ። እዛው ከጀርባሽ ተደበቀሽ ፈለግሽውን በይ። በሰው ፎቶ ለጥፈሽ ቪዲዮሽን ደብቀሽ ፎቶሽን ደብቀሽ ማንነትሽን ደብቀሽ ሰው ለመስደብ ምላስሽ እንደ እባብ የሚዘረጋ ተጠንቀቂ። ከአፍሽ እባብ ራሱ ዘሎ እንዳይወጣ በምትሳደጂው ልክ ማለት ነው። የትኛው እባብ ውስጥ ነው ያደግሽው? ጥቁሩ፣ ቀዩ፣ ቡራቡሬው በፎቶ እንደምናያቸው ማለት ነው። በእርግጥ ከጥቁሩ ጋራ ነው ያደግሽው። ምክንያቱም በጥቁሩ እባብ ውስጥ ኖራችሁ የዚህ አይነት አካባቢ ያላችሁ ሰዎች ናችሁ። መተት፣ ድግምት፣ ሰይጣናዊ፣ ቡዳ የምትባባሉት ማለት ነው። ይሄ ራሱ ዋጋ ያስከፍላችኋል። ይሄ ራሱ ያላያችሁትን ያልሰማችሁትን እዚህ ጋር ስለተጻፈ እዚህ ጋር ስለቀረበልን ብቻ የምንናገሩላ እንጠየቅበታለን። በደፈናው ብቻ ይመስለኛል ብለሽ ብትይ ይሻልሻል። ያላየሽውን ነው ብለሽ ጣትሽን ከምትቀጽሪ ምላስሽን ከምታሾይ ማለት ነው። እና በቪዲዮ ውጪ ከካሜራ ጀርባ ተደብቀሽ በሰው ስም አትነግጂ፣ በሰው ፎቶ አትለጥፈሽ ማንነትሽን አታሰድቢ። እኔን የሚያዩቁኝ ወይ ሊወጡ ይችላሉ። እኔን አይተው ምን አለች ምን ተናገረች ብለው ሲገቡ ግን አንቺ ከካሜራ ጀርባ ተደብቀሽ ሌባ ነሽ። ሌባ ነው ከካሜራ ጀርባ ተደብቆ የሚሰርቀውና የሚያወራው ሌባ። ምክንያቱም እንዳይያዝ ስለሚፈራ ከተያዘ የሚሆነውን ስለሚያውቅ። ሌቦች ናችሁ። ከካሜራ ጀርባ ማንነታችሁ የማይታይ ማንነታችሁ ተደብቃችሁ የምትሳደቡ፣ ለሰው ክፋት የምትመኙ፣ ለሰው ክፋት የምታስቡ ዝንጀሮ መቀመጫዬን ቅድሚያ ብላለች። መጀመሪያ መቀመጫሽን ያላስተካከልሽ ለሰው ነፍስ ለማጥፋት ብርሽን የምትመነዝሪ እስቲ ውጪ። በካሜራ ትሰበሰባላችሁ። ለማንኛውም በሚቀጥለው ቪዲዮ እስከምንገናኝ ድረስ ውድድር ማድረጋችሁ ሰብስክራይብ፣ ሼር እያደረጋችሁ ለሌሎች አባዙልኝ። እሺ።